ሰላም እንዴት ናችሁ? የጨረቃ ፋሚሊ አለን እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። በብሱ ቲዩብ ሳይሆን እንግዲህ በእንደ ተመልካች ቻናል ነው ከቻልኩላችሁ። ብቻ ለማንኛውም ግን እስቲ የብሩክና የሀይሚ ቤተሰቦች ቀልቀል እያላችሁ ሰብስክራይብ ያደረጋችሁ ቪዲዮችን እንጀምራለን። በዛሬው ቪዲዮ ምንድነው የተፈጠረው? በጣም ትንሽ ልደሰት ብዬ እንዳዝን ያደረገኝ አይነት ቪዲዮ ነው። ምንድነው የተፈጠረው? ሀይሚ ምናለች? ዱባይ ምናምን እንሂድ ባልከው ሀሳብ እስማማለሁ፣ አሁን መሄድ እንችላለን ምናምን ነገር አለች። ከዛም ደግሞ ብሩክም በብዙ ምክንያቶች መሄድ እንደማይችሉ ከጾሙ ጋር በተገናኘ በተለያየ ምክንያት እንግዲህ መሄድ እንደማይፈልግ ሀሳቡን እንደቀየረ ቲኬቱም እንደከሸፈ ምናምን ነገር ሲናገር ነበር። በዛ መሀል እንግዲህ የኔም አስተያየቶች አሉ፣ ምን አይነት ነገር እንደተሰማኝ እነሱ ነገሮች አሉ። ሌላው ደግሞ ሀይሚ እንግዲህ ዛሬ ለአብሳላት ትንሽ ማስጠንቀቂያ የሚመስል ነገር የላከች ይመስላል። እበቀላታለሁ ግን ጊዜው አሁን አይደለም ምናምን ነገር ስትል ነበር። ብቻ ለማንኛውም እስቲ እኔ አንድ ላይ ቢሆኑና ነገር ማናችንም ደስተኞችን ግልጽና ግልጽ የሆነ ነገር ማለት ነው። ግን ትንሽ ነገር እንግዲህ በቃ እነሱ ጋር ጎልቶ ምናምን ነገር ሲጋጩና ነገር ማለት በጣም የሚደብር ነገር ነው እና በውጭ ነው ለሚያይ ሰው ከውጭ ነው ለሚያይ ሰው ያጋጫቸው ነገር ዛሬ ያጋጫቸው ነገር እውነት ለመናገር እዚህ ገባ የሚባል አይነት ነገር አይደለም። በቃ ሀይሚ ሀሳቡን ተቀበለች፣ ብሩክ ደግሞ አልፈልግም አለ። ለምንድን ያልፈለገው? የዛኔ እኔ ስጠይቅና ነገር ለምን እምቢ አልሽ? ከዛም በተጨማሪ ደግሞ የቲኬቱን ጉዳይ ብቻ እነሱ ነገሮች እስከ ቪዲዮ መጨረሻ ተከታተሉ። የእናንተንም ማስተያየት ኮመንት ላይ የጻፋችሁ የዛሬውን ቪዲዮ እንጀምር። ምን ችግር አለው? ችግር አለው ፋሚሊ፣ ምን ችግር አለው? ኖርማል አይደል? ኧረ ተው አታሸማቅቁና። ራሷ የምታወደ አይደል? ትንከባከበኛለህ። ምን ችግር አለው? ለአንቺ ካሉ እንደ ሌሎቹ ማለት ሌሎቹ እንደምትንከባከባቸው ትንከባከበኛለህ። ኧረ ሀይሚ ተይ። ለብሩክ በዚህ ሰዓት እንደዚህ አይነት ነገር ያስፈልጋል? ትንከባከበኛለህ ምናምን ነገር አንድ ላይ ማደር እንችላለን ብለሽ ብሩክ ደስተኛ ሆኖ ሳይጨርስ እንደ ሌሎቹ ስትይ ደግሞ ሊያስደብረው እንደሚችል ግልጽ ነው። ብቻ እኔ ዝች ጋር በቃ ይሆናላ ፈገግ ሲሉ ሲጫወቱ ሲቀላለዱ ምናምን ነገር አንድ ላይ የሚሆኑ ሳይሆን በቃ ፍቅራቸው የድሮ ፍቅራቸው የሚመለስ መስሎኝ ነበር። ከዝች በኋላ ነው ነገሮች የተበለሻሹ የመጡት። እኔ የትኛው ጋር ሁን አልኩ? እኔ አንቺን ሰላም ላስገኝ እነሱን ልናገር ከማጋዱ የከሰርከው ነገር ነው የሚያሳስበው ወይስ እኔ አንቺ ጤንነት ነው የሚያሳስበው? ደግሞ የትም አንሄድም። የትም መሄድ አልፈልግም። ለምን? መሄድ ስለማልፈልግ። አንዴ ቆይ ብሩክ እዚች ጋር ማለት ነው ለሀይሚ ስትል አሁን ያቺን ቲኬቱን ነገር ከቨር ማድረግ እንደማይከብድ ሁላችንም የምናውቀው ነገር ነው እና ለሀይሚ ብለህ አሁን እሷን ደስተኛ ለማድረግ ብቻ ስትል ብትሄድላት ምን አለበት? ስለተከፋች ስላዛነች ምናምን ነገር አይደል እንሂድ ያለች ያለችው። እና ደግሞ ምናልባት በእናንተ መሀል ያለው ክፍተት የሚታደስ ከሆነ ያቺ ቀዳዳ የምትሸፈን ከሆነ ሰው ከአጠገባችሁ ርቆ በራሳችሁ ነገሮችን ስትመሩ የዛን ሰዓት ያው ሰላማችሁ ከወረደ ብላ አይደል ይሄን ነገር ሀሳብ ያመጣችሁ እና ብትቀበላት ቆንጆ ነበር። እኔ የምሬን ስናገር በዛሬው ቀን ባታስከፋት ቆንጆ ነበር። ምክንያቱም ቪዲዮን ስትጀምር የነበራትን አይነት ደስታ አሁን እያየን አይደለም እንግዲህ በስርዓት ሆነሽ ማዋራት አለብሽ። በቃ የትም መሄድ ምንድን ነው? ለምንድን ነው የምንሄደው? እሺ ለምን መሄድ ስላለብን? ለምን? አንድ ሪዝን ንገሪኝ። መሄድ ስላለብን አንድ ሪዝን። ለሁለታችን ሰላም ማለት እዚህ ሆነ ሰላማችን ማግኘት አንችልም። እኔና አንቺ መግባባት አንችልም። ጭራሽ እየታመቁ እዚህ ሆናችሁ ልትግባቡ ምናምን ነገር አትችሉም። ግልጽና ግልጹ ነገር ምክንያቱም ይኸውና እናንተ ልክ ሰላማችሁን ልታገኙ ስትሉ ጓደኛችሁ የገዛ ጓደኛችሁ ሰው ሴት ምናምን ነገር ይዞባችሁ ይመጣል። ከዛ ሌላ ብጥብጥ ይፈጠራል። ሀይሚ በዛ መሀል በቃ ይሆናለ ትሳቀቃለች። ለምታወራውም ነገር አንዳንዴ ላትጠነቀቅ ትችላለች። ያቺ ደግሞ በህዝቡ ዘንድ ሀይሚ በቃ መጥፎ እንደሆነች ምናምን ነገር ሰዎች ሊያስወሩ ይሞክራሉ። እና እውነት ለመናገር ብትሄዱ ነው የሚሻለው። ያው ለጥቂት ጊዜም ቢሆን ቢያንስ ከማንም አቅራቢያችሁ ላይ ካለ ሰው ርቃችሁ ብትሄዱ ምናምን ነገር ትንሽም ቢሆን ያን ያክል ሙሉ በሙሉ ያው ዱባይም እዚህም ለየት ያለ ነገር የለም። ዋናው የእናንተ መስማማት ነው። ግን አንዳንዴ ደግሞ ከኢንቫይሮንመንት ወጣ ብሎ መመለስም ትንሽ የራሱ የሆነ ተጽዕኖ አለው። መፍትሄ ካልሆነ አሁን እንሂድ ብሩኬ፣ በቃ ዱባይ አንሂድ። የምትከስረው ነገር አያሳስብህ። እኔ ትኬት ቆርጣለሁ። እኔ አልፈልግም። እንደዛ ከሆነ እኔ ራሴ እሄዳለሁ። ይህን ደግሞ ብሩክ እንደማይፈልግ ግልጽ ነው። እንግዲህ መቼስ ብቻዋን ሄዳ ሀይሚ ምን ልታደርግ ነው? ምንም እኮ እንዴት ነው አንዳንዴ ደስታን ከሰው ጋር ስናጣጠመው አይደል እንትን የሚባለው ያው ለመዝናናት ነው የሚሄዱት እና ብሄዱና ነገር አንድ ላይ ነው መሄድ ያለባቸው እንጂ ሀይሚ ለብቻዋ እንደዚህ የሚባል ነገር አያዋጣም። ከዛ ሲለኝ ሂጂ መሄድ እፈልጋለሁ ምናምን ትላለች። ሄደሽስ ከኔ ጋር መፍትሄ ነው የምፈልገው? መለያየት ነው? ለምንድን ነው የማትናገሪው? አንቺ መለያየት ከሆነ ግልጹ ንገሪኝ። ልቅልልሻለሁ ከህይወትሽ። ኧረ ተው ብሩክ፣ ኧረ ተው። እንዴ ሴትን ልጅ እኔ ይሄን ያክል አትረዳም ብዬ አላስብም።
ይህም በተለይ ደግሞ ከአንተ ጋር ያላነሰ 2 ዓመት 3 ዓመት ነገር የቆየችን ሴት ይሄን ያክል ላትረዳ የምትችልበት ምንም መንገድ የለም። ባትፈልግ አንተን ባትፈልግ አንድ ላይ ሄድ ትላለች እንዴ ሌላ ሰው ምናምን ነገር እንደ አማራጭ የሚያስቀምጣ ቢሆን ኖሮ ሌላ በቃ አለ አንተ ምናልባት አንተ ጋር እንደሚመጡት አይነት ሴቶች እሷም ደግሞ እሷ ጋር የሚመጣ አይነት ወንድ ኖሮ ቢሆን ኖሮ አትፈልግማ ከአንተ ጋር መሄድ። እንዲህ ግልጽ እኮ ነው የሀይሚ ፍላጎት ከአንተ ጋር መኖር እንደሆነ ግልጽ ነው። እንደዚህ አይነት ትንሽ ሊጎዳት ምናምን የሚችል ቃል ባትናገር ቆንጆ ነው። ከዚህ በላይ ምን አይነት ምልክት ታሳይ? ቆይ አብሬ ከአንተ ጋር የትም መሄድ እፈልጋለሁ ምናምን ነገር እስከ ማለት ድረስ ከደረሰች ምንድን ነው ከዚህ በላይ የሚያስፈልገው? ሴትን ልጅ ለመረዳት ይህን ያክል ከባድ ሳይኮኑ እንደ የተፈጠረው ምንም እኮ ግልጽ ነው። እንደዚህ የሚታይ ነገር ነው ሀይሚ እያደረገች ያለችው። አመሰግናለሁ። ከአንተ ጋር ጥሩ ነገር ስለጠበቅኩኝ በቃ ቪዲዮን አቁመው። ምንድነው ጥሩ ነገር ጠብቄ ስለነበር ነው እግዚአብሔር እንሄዳለን የምትለኝ ነበር የመሰለኝ። ግን አሁን አንተ እኔ ስጀመር ከአንተ እኔ አላቅም ምን እንደምትፈልግ ራሱ ልረዳህ አልቻልኩኝ። አንተ ስትፈልግ ከሁለታችሁም ጋር ያለው ክፍተት እኮ ማለት ነው የዛኔም ሀይሚ እሺ ብላ ብትሄድለት ምንም ችግር የሚፈጠር ነገር የለም። አሁንም ደግሞ ሁሉን ነገር እርገፍ አድርገው ትቶ ብሩክም እሺ ብሎ ቢሄድላት ምንም የሚፈጠር ነገር የለም። ለምን እዚች ጋር ፉክክር እንደተፈጠረ አይገባኝም እውነት ለመናገር። በእርግጥ አንዳንድ ነገሮች አሉ፣ ግን እነዛ ምክንያት ተብሎ ሊደረደሩ የሚችሉ ምክንያቶች የእውነትም ምክንያት ናቸው ወይ? እሱ ነው በቃ ትልቁ ጥያቄ። ያን ያክል ትልቅ ግጭት አይደለም የተፈጠረው። ያቺ በራሷ እጅ ተንቀልቅላ መጣች። ምንም እንግዲህ ብሩክ ለእሷ ስሜት እንደሌለው ተናገረ። በቃ በመሀል የተፈጠሩ አለመግባባቶች አሉ። ያንን አለመግባባት ለመፍታት ደግሞ ሪላክስ ማድረግ በቃ ገንዘቡ እስካለ ድረስ ሪላክስ ቢያደርጉ ኖርማል ነው እና በቂ ምክንያት ይኖራችሁ ስ የዛኔም ሀይሚ እንዳትሄጂ ምናምን ነገር እውነት ለመናገር በቂ ምክንያት አልነበረም። አሁንም ደግሞ ብሩክ አልሄድም እንዲል በቂ ምክንያት የለውም። ለአንቺም ጤና ለአንቺም ሰላም ነው የምከስረው ምናምን ትላለህ። እኔ ላውጣ ዝም ብለሽ አትነዛለሽ። ኧረ ብሩክ በዚህ ልክ በተጎዳች ሴት በዚህ ልክ አንተን በምትል ሴት ስሜታዊነትን ባታሳይ፣ ትንሽ ግንፍል ባትል ቆንጆ ነው እንዴ። ሴት እኮ ናት። ምንም ቢሆን ከአንተ እኩል አይነት አይደለም ስሜት ያላት፣ ከአንተ ጋር ተመሳሳይ አይነት ስሜት አይደለም ያላት። እንደ ሴት የምጠነክርበት ደግሞ በተቃራኒው ደግሞ የምትደክምበትም ይሄ የስሜት እንትን አለ። አንተም ደግሞ እንደ ወንድ ነገሮችን መቆጣጠር እያለብህ በትንሽ ጭቅጭቅ እንደዚህ ስሜታዊ እንደዚህ ግንፍል የምትል ከሆነ ማነው ታዲያ ወደፊት አንድ ላይ ነገር ስትሆኑ ቤቱን ሊመራ የሚችለው እንዴ? ማነው ወደፊት በትክክል ሁሉን ነገር ተቋቋመና ነገር እያንዳንዱን ስቴፕ እያንዳንዱን መሰናክል ሊሻገር ሊያልፍ የሚችለው እንዴ? ከአንተ የሚጠበቅ እነዚህ ነገሮች እኮ ሁሉም ከአንተ የሚጠበቁ ናቸው። እና ከአሁኑ እነዚህ ነገሮች ብትለማመድ ባይ ነኝ። እንዴ እዚች ጋ አሁን ይሄ ብርጭቆ የሚያሰብር ወይ ደግሞ የሆነ ቤት ውስጥ ትርምስ የሚያስፈጥር አይነት ነገር ሀይሚ ምን ተናገረች? እና በዚህ አይነት የምትቀጥል ከሆነ እርግጠኛ ነኝ ቤትህን በትክክል ወደፊት ላትመራ እንደምትችል እና በትክክል የስሜት ብስለት ሊኖር ይገባል። መልካም ይሁንላችሁ ምናምን እያልሽ እኮ በር እየከፈት እና ልኬን ከአንተ ጋር ስታገል ኑር እንዴ ብትታገይ ምን ትሆኛለሽ? ምን ትሆኛለሽ? ኧረ ተው ብሩክ፣ ዛሬ በጣም መስመር እያለፍክ ነው እውነት ለመናገር። እንዴ በዚህ ልክ እኮ ግዑዝ አይደለችም፣ ስሜት አላት ሰው ናት። እንዴ ብትታገይ ምን ትኖሪያለሽ ምን ትሆኛለሽ አይነት ነገር ንግግር ለሀይሚ ኧረ ተው። እስከ ዛሬ የታገለችው ትግል አይበቃም? እውነት ለመናገር ዛሬማ እንደ ግዑዝ እያያሃት እንደሆነ ነው እየታየኛል። ስሜት አላት እኮ ይቺ ልጅ፣ ገና ልጅ ናት፣ ገና ምንም አታውቅም። ገና በቃ ፊውቸር አለኝ ብላ ምናምን ነገር ነው የምታስበው። እና ብትታገይ ምን ትሆኛለሽ? ማንም ሴት እኮ ማለት ነው አማራጭ እስካላት ድረስ ከማንም ጋር እየታገለች መኖር አትፈልግም። እስቲ ሴቶች ንገሩኝ እናንተ፣ እንዲሁም ትግል እንዳለ እያወቃችሁ ከአንድ ሰው ጋር መኖሩ ትግል እንዳለው እያወቃችሁ አንድ ላይ የመኖር ፍላጎቱ ይኖራችኋል? አይኖራችሁም። እና ሀይሚ አንተ ብሩክ በራስህ እጅ ሀይሚ የራሷን ፍላጎት እንድትገል እያደረክ ነው። በጊዜ ሂደት የእሷን ስሜት በቃ ይሄ ምንም የደስታም የሀዘንም ስሜት እንዳይሰማት ይሄ በቃ ዝም ያለ ስሜት አለ አይደል? እንደዛ እንዲሆን እያረክ ነው። ማንም የትኛዋንም ሴት ብታመጣ ለአንተ ስትል የታገለች አትኖርም። በእርግጥ ከትዳር በኋላ ለሚመጡ ነገሮች ያው ሁለታችሁም ኃላፊነት ትወስዳላችሁ። እሱን አይደለም ለማለት የፈለግኩት፣ ግን ችግር እያለ ከወዲሁ እያወቀች ልትቀጥል የምችልበት ምንም ምክንያት የለም። ይህን እርግጠኛ ሆኜ እነግራለሁ። በቃ መናገር ያለብህን እስኪ የፈለግሽው ቦታ ልውሰድሽ፣ የፈለግሽበት ልውሰድሽ። ኢትዮጵያ ውስጥ ለጾም ለምንም ይመቸናል። ከፈለግሽ ልውሰድሽ። ኦኬ ቆይሽ፣ አሁን እዚች ጋር ትንሽ አሳማኝ ነጥብ አለው ብሩክ። እውነት ለመናገር ኢትዮጵያ ውስጥም መሄድ ይችላል። እውነት ለመናገር ግን ከሚዲያና ከካሜራ ምናምን ነገር ርቀው ከሰውም ጭምር ርቀው ነው እንደኔ እንግዲህ መሄዳቸው ካልቀረ ዋና አንድ ላይ መሆናቸው ነው። ከሀገር መውጣታቸው ምናምን ነገር አይደለም፣ ከሰው ዞር ማለታቸው ነው። ሀይሚም እያለች የነበረው የግድ ዱባይ ምናምን ነገር አይደለም። ያው ዱባይ ብትሄድ ደስተኛ ትሆናለች፣ ግልጽ ነው። ግን የግድ ዱባይ ምናምን ነገር መሆን ሳይሆን በቃ ትንሽ ነገሮች እስከሚስተካከሉ መስመር እስከሚይዙ ድረስ ለብቻችን እንሁን ነው በቃ። ሌላ እኮ የተለየ ነገር የለም። እና በቀጣይም ቪዲዮ ይሁን ብቻ ሌላ ጊዜም ቢሆን በዚህ ሀሳብ ቢያንስ በዚች ሀሳብ ተስማሙ፣ ሁለታችሁም ተስማሙና ኢትዮጵያ ውስጥም ሆነ ከሀገር ውጭም
ብሩክም ሆነ ብቻ አንድ ላይ የጋራ ጊዜያችሁ እያንዳንዱን ስህተቶቻችሁንም እያንዳንዱን ደግሞ ልክ የምትሆኑበትም ነገር ተነጋግራችሁ የምትተራረሙበትን አይነት ጊዜ ሰፊ ሰዓት የምታገኙበትን እንትን ብትወስዱ ይሻላል። ምክንያቱም በየቀኑ ሚዲያ ላይ በተመጣ ቁጥር የሰው ኮመንት አለ። ሰው ሁሉ በቃ ሀይሚና ብሩክ ጋር ኢንቦክስ ያደርጋል፣ በውስጥ መስመር ያናገራቸዋል ምናምን ነገር እና ያን ሁሉ ነገር መቋቋም እውነት ለመናገር በጣም ከባድ ነው። በእርግጥ ቢጠፉም በዛው ልክ ከባድ ነው። ለምን አልመጣችሁ ምናምን ነገር ዛሬ የሚባል ነገር አለ እና ግን ከምንም በላይ ከዩቲዩቡም ከምንም ቪዲዮ በላይ የእነሱ ህይወት ነው እዚች ጋር ዋጋ ያለው እና ዋጋ ላለው ነገር ትንሽ ቢለፉ ይሻላል። በእርግጥ መልፋትም አይደለም መነጋገር፣ መወያየት መልፋት ልንለው አንችልም። ከሀገር መውጣበት ምንም ምክንያት የለኝም። ምን ሆነ በቃ የዛኔም ነግሬሻለሁ። ጓደኞቼንም ማንንም ማስቀየም አልፈልግም። አሁን ግን ከማንም ምንም አልጠብቅም። የራሳቸው ጉዳይ። አዎ ቆይ አሁን እዚች ጋር ትክክል ነህ። ማንንም ለማስቀየምና ላለማስቀየም ብለህ የራስን ህይወት መስመሩን መሳት የለበትም። ይሄ ሁላችንም የምንስማማበት ነገር ነው። ግን እንደዚህ ስሜታዊ ሆነ ይህን ስሜታዊነት ሀይሚ ላይ እያሳየ አይደለም። እነሱ ያንተን ህይወት ሊያበላሹ ለሚችሉ ጓደኞችም ምላሽ እየሰጠ ነው ማለት። በእርግጥ ፍፄም ብቻ አይደለም እያልኩ ያለሁት ማንም ይሁን ከዚህ በኋላ የእነሱን ህይወት ሊያበላሽ የሚመጣ ሰው ካለ እንደዚህ አይነት ቁርጠኝነት ነው የሚያስፈልገው። ግን ይህን ቁርጠኝነት ለሀይሚ አይደለም እንደዚህ በብስጭት ምናምን ነገር መናገር ያለብህ። እውነት ለመናገር ምን አጠፋች ይችልች እንዴ? ምንም በማታውቀው ነገር ወይም ይሄ ምናምን ነገር የሚጮሁበት እና አንዳንዴ ማንንም መቆጣት እንዳለብንና ማን ላይ ምንም መነገር እንደሌለብን ጭምር መገንዘብ አለብን። እኔ እንጃ በቃ እድለቢስ የሆንኩ ያክል እየተሰማኝ ነው ሁሉም ነገር። እኔ ይብሳል። ኧረ ተው የምር እስቲ ማናችሁ እውነት እንደዚህ የሀይሚን ስሜት ምናምን ነገር እያያችሁ ጥፋተኛ ልታደርጓት አትችሉም። ብሩክ ላይ ምናምን ነገር እንደፈለገች ልትሆን ትችላለች ማለት ይሄ ሴትነቷን ምናምን ነገር ነው። በቃ ምንም ሌላ አዲስ ነገር የለም፣ ተፈጥሯ ነው እና ይሄ በዚህ ልክ ደግሞ እንዲከፋት ምናምን ነገር ማናችንም አንፈልግም አይደል? ግልጽና ግልጹ ነገር እና እንጃ ብሩክ ቢያንስ ኧረ ተው ከኛ በላይ አንተ ልትረዳት ይገባል። ከኦዲየንስ በላይ ከሀይሚ ኦዲየንስ በላይ ከማንም በላይ ልትረዳት ይገባል። አንድ ቤት ነው የምትኖሩት፣ አንድ ላይ ነው የምትበሉት፣ የምትጠጡት፣ የምትወጡት ምትገቡትና ነገር ወደፊት ደግሞ ፊውቸር ታስባላችሁ፣ ትዳር የመመስረት እያንዳንዱ ነገር እና እንደዚህ ተጎድታ ምናምን ነገር ማየት እኔ አይደለም ብሩክን እኔ ይከብደኛል፣ ከውጭ ለማየው እኔ ይከብደኛል። ምክንያቱም ትንሽ ነገር ናት ልጅቷን እንደዚህ በቃ እንድታዘን እንድትሰበር ምናምን ነገር እያደረጋሉ። በዚህ አይነትማ ሌላ ከበድ ያለ ነገር ቢመጣ ምን ሊከሰት እንደሚችል መገመት አያቅተንም እና ነገሮችን መቋቋም መቻል አለብሽ። ልክ ነው በቃ ሀይሚ ነገሮችን መቋቋም መቻል አለባት። ሁላችንም ምናምነው ነገር ነው። ግን ትንሽ ነገሮች ደግሞ እንደሚጎዳት እየታወቀ አለ ሁን ብለን ባናስከፋት ምናምን ነገር ቆንጆ ነው። ብቻ ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። እስቲ እናንተ በዛሬ ቪዲዮ የተሰማችሁ ምናምን ነገር ኮመንት ላይ ጻፉ። ይሄ ቪዲዮ ደግሞ ከተመቻችሁ ላይክ እያደረጋችሁ ውጡ። እወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።